ፍቅርና አደይ ተጣሉ። ፍቅር አደይን እናቴ እቤት ውስጥ እንደሌለች ለቤዛ የነገርሻት አንቺ ነሽ አይደል በማለት ትላታለች። አደይም ፍቅር እኔ ብቻ ነኝ እንዴ እናትሽ ቤት እንደሌሉ የማውቀው? ጉዳይሽን እዛው ራሷ ጋር ጨርሺ፣ ተይኝ እኔን ስራዬን ልስራበት በማለት ስትላት፣ ፍቅርም እኮ አንቺ ነሽ እኔን እንደዚህ የምታናግደኝ እያለች ስትላት፣ ሊዲያ መጣችና አደይ እዚህ ቤት ያች ጓደኛሽ እንዳትመጣ ብላ ትላታለች። ጓደኛዋ ደግሞ ማናት ብላ ስትል ፍቅር ያች ለሊና ኤላም ቢሆን እንዳይመጣ እቤታቸው ሲሄድ ውጭ ከማለት ውጭ ተቀመጭ አያውቁም፣ ስለዚህ እዚህ ቤት እንዳይመጡ ብላ ስትላት ለአደይ አደይም እቤት ከመጡ እንዴት አድርጌ ነው ውጡ የምለው ብላ ስትላት እንደዚህ አይነቱን ኃላፊነት እኔ አልወስድም ትላለች አደይ። ሊዲያም ሲመጡ እቤት ከማስገባትሽ በፊት ለኔ እንድትነግሪኝ በማለት ማስጠንቀቂያ ትሰጣታለች። ቤዛና ፍቅር ተደባደቡ። ፍቅር በተኛችበት ቤዛ ተኝታ፣ ቤዛ ገብታ ጉረሯን ንቅ አደረገቻት። ፍቅር ማን ነው ወደዚህ ቤት ያመጣሽ እንዴ? አንቺ ልጅ በህልሜ ነው ወይንስ በውኔ ነው? እንዴት መጣሽ? ያቺ አደይ ናት አይደል እንዴት ትመጪ ያደረገችሽ ብላ ስትላት፣ ቤዛም እናትሽ ከቤት ሲሄዱ እኮ እኔ ወደዚህ እንደምመጣ ማወቅ ነበረብሽ በማለት ትላታለች። እየተጨቃጨቁ እንዳለ ባርኮት ቤዛን ይጠራታል። ቤዛም ፍቅርን ትለቃትና አልለቅሽም፣ አሁን እወጣልሻለሁ፣ ግን አሳይሻለሁ እንዴት አሰቃይቼ እንደምገልሽ በማለት ማስጠንቀቂያ ትሰጣታለች። ፍቅር ለባርኮት ቤዛ ለምንድን ነው ወደ ቤት የመጣችው? በተኛሁበት እኮ ገብታ ጉሮሮዬን አንቃ ልትገለኝ ነበረ በማለት ብትነግረውም ባርኮት ግን ፍቅርን ሊቀበላት አልቻለም። እኔ ያንቺን ዝባዝንኬ ወሬ የምሰማሽ የማምንሽ ይመስልሻል እንዴ ሰምቼ ብሎ ይላታል። ፍቅር ከኔ የበለጠ ቤዛን ነው የምታምናት ማለት ነው? እሺ እንደዛ ከሆነ ላንተ ነግሬሃለሁኝ፣ ምንም የማታደርግ ተሆነ እኔ በራሴ ከቤዛ ጋር የምነጋገር ይሆናል በማለት ለባርኮት ትነግረዋለች። ባርኮትም ዝም ይላል። ቤዛ ይህንን ስትሰማ ምን ልታመጭ ነው ብላ ስትላት፣ ፍቅርም እሱንማ በቅርብ አሳይሻለሁ ምን ማምጣት እንደምችል በማለት ማስጠንቀቂያ ትሰጣታለች። ቤዛም ለባርኮት እየሰማሃት ነው አይደል? እያስፈራራችኝ እኮ ነው በማለት ስትነግረው፣ ባርኮትም ዝም በያት እባክሽን፣ ፍቅር ምንም አታመጣም እባክሽን ቤዛ፣ ከዚህ ቤት ግን እስከምንወጣ ድረስ ከእሷ ጋር ሰላማዊ ሆነሽ ለመኖር ሞክሬ እያለ ይላታል። ቤዛ ይህንንም ሲያወራት እሽም ሳትለው ሌላ ወሬ ታመጣለች። ሰዎቹ እንደደወሉላትና ምነው ዘገየሽ እንዳሏት ለባርኮት ትነግረዋለች። ባርኮትም ደግሞ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ ክፍል 66ን ይዤ መጥቻለሁኝ። ቆይታችሁ ከኔ ጋር ይሆን። ባርኮትና ቤዛ እያወሩ ነበረ። ቤዛም ሰዎች እኮ ደውለውልኝ ነበረ ላንተስ አልደውሉልህም ወይ ብላ ስትጠይቀው አልደወሉልኝም። ቤዛ ምን አሉሽ ታዲያ ደውለው በማለት ይጠይቃታል። እሷም ደግሞ ምንድነው ዘገየሽ እኮ ብለው አሉኝ ስትለው፣ ባርኮትም እሺ በቃ እኔ ወደ በኋላ ኤላ ጋር መሄዴ ስለማይቀር እኔም ጋር እሱም ጋር ያለውን ገንዘብ እንሰጣችኋለን ይላታል። ቤዛም እንግዲህ የቤቱን ነገር ጨርስልኝ እንጂ ከዚህ በኋላ ምንም ባታደርግልኝ ችግር የለብኝም በማለት ለባርኮት ትነግረዋለች። ባርኮትም ደግሞ እሺ ቤዛ ይዞሽ አንቺ አትጨናነቂ፣ የቤቱ ጉዳይ ይለቅና ከዛ በኋላ ደግሞ የኔና ያንቺም የምናወራበት ይሆናል ብሎ ሲላት፣ የኔና ያንተ ጉዳይ ደግሞ ምንድን ነው በማለት ትነግረዋለች። ባርኮትም እሱንማ ቀኑ ሲደርስ የማሳውቅሽ ይሆናል በማለት ነግሯታል ማለት ነው። ሊዲያም ኤላና ለሊ ከመምጣታቸው በፊት ለኔ አሳውቅኝ በማለት ለአደይ አደራ ትሰጣታለች። ከዛ ፍቅር ምን ልታደርጊያቸው ነው ብላ ስትል፣ ሊዲያም ሰድቤና አንቋሽሼ ከቤት እንዲመለሱ አድርጋቸዋለሁ በማለት ስትላት፣ ፍቅር ተንከሲስ ስለሆነች አንቺ እኮ አንዳንድ ጊዜ ጎበዝ እኮ ነሽ፣ ጀግና እኮ ነሽ እያለች ትላታለች ለሊዲያ ማለት ነው። ሰዎችን ሰድቦ ማባረር ጉብዝና ነው ማለት ነው።
ሊዲያ ፍቅርን አንቺ ቀውስ በማለት ስትላት ምንድን ነው ማን ነው ቀውስ አንቺ ትልና እጇን ንቅ ታደርጋታለች። እዛ ሄደሽ ከመጣሽ በኋላ ምንድን ነው እንደዚህ የሚያደርግሽ በማለት ስትላት ባክሽን አንቺን የተናገረሽ የለም ልቀቂኝ፣ እጄን እያሳመምሽኝ ነው እያለች ከፍቅር ጋር ጭቅጭቅ ይጀምራሉ ማለት ነው። ፍቅርና ሊዲያ ፍቅር ከሁሉ ጋር መናከስ ነው ስራዋ፣ በቃ እንደ ውሻ ማለት ነው። እጇን ንቅ አድርጋ እያሳመመቻት ስለነበረ አደይ ፍቅር ልቀቂያት እንጂ ሊዲያን ብላ ስትላት ፍቅር አደይን ገለመጠቻት። አንቺ አይመለከትሽም ብላ ስትል ድንገት ዴቪድ ደረሰባቸው። ኩሽና ውስጥ ሁሉም በነበሩበት ሰዓት ምን እያረጋችሁ ነው? ምን እያደረግሽ ነው ፍቅር ብሎ ይጠይቃታል። ፍቅር የውሸቷ ውሸት አደይን በስራ ሰዓት የማይሆን ነገር አዛት ነበረ ሊዱ በማለት ለዴቪድ ትነግረዋለች። ዴቪድም እና ታዲያ ለዛ ብለሽ ነው የሊዲያን እጅ የምትጠመዝዥው ብሎ ሲላት፣ አዎ ለአደይ ብዬ ነው፣ አደይን ማንም ሰው እንዲናገራት አልፈልግም እያለች ትላለች። እሷ ከተወሰነ ደቂቃ በፊት አደይን አንቺ ነሽ አይደል እናቴ እንደሌለችና ቤዛ ወደ ቤት እንድትመጣ ያደረግሽው እያለች ግብ ግብ ፈጥራ ነበረ። አሁን ደግሞ አስመሳይ ሆነችና ወደ ሊዲያ ተቀየረችባት ማለት ነው። አደይን እንደምትወዳትና አደይን ከዚህ በኋላ ማንም ሰው እንዳይናገርብኝ በማለት ለዴቪድ ትነግረዋለች። ዴቪድ በጣም ስለተገረመ የፍቅር ለአደይ ማሰብ ገርሞታልና ከመቼ ጀምሮ ብሎ ይላታል። ሊዲያም ውሸታም አስመሳይ ዴቭ ራሷ ነበረች እንደዛ ስታደርግ የነበረው በማለት ለዴቪድ ትነግረውና ሊዲያ ትታቸው ከመሀላቸው ትወጣና ትሄዳለች። ዴቪድም ለፍቅር እባክሽን ሊዲያን ተንከባከቢያት እንደዛ አታድርጊያት በማለት ማስጠንቀቂያ ይሰጣታል። ፍቅር ከስንቱ ጋር ተናክሳና ተቦጫጭቃ ትችለዋለች፣ ግን ከሁሉም ጋር መጣላት ነው ስራዋ። ፍቅርም እሺ በቃ ዴቪድዬ ይቅርታ እኔ እኮ አደይን ስታመናጭቃት አላስችለኝ ብሎ ነው በማለት ማስመሰሏን ትቀጥላለች። ዴቪድም እኔ የምልሽ ፍቅር ዛሬ ግን ክላስ የለሽም እንዴ ብሎ ይጠይቃታል። ፍቅርም አይ የለኝም ለምን ትለዋለች። ዴቪድ የምትሄጅበት ምናምን የለም ሲላት አይ የለኝም ለምን ፈልገኸኝ ነው የምሄድበት ቢኖርም ራሱ ላንተ ስል እሰርዘዋለሁ በማለት ስትል አደይ ፈገግ ትላለች። አደይን ስታያት ደግሞ ተናደደች እና ዘወር ብላ ምን ያስገለፍጥሻል በማለት ትላታለች ፍቅር። ዴቪድም አይ አልፈለግኩሽም፣ ግን አደይን አንድ ጊዜ ለብቻዋ ላወራት ፈልጌ ነው በማለት ሲላት እና ታዲያ አውራታ ትላለች ፍቅር። ዴቪድ ለብቻዋ ነው ማውራት የፈለግኩት በማለት ይላታል። ፍቅርም እና ታዲያ እኔ ልውጣላችሁ ብላ ስትል ዴቪድም አዎ ውጪ ብሎ ይላታል። ከዛ አደይንም በግልምጫ ዴቪድንም በግልምጫ ታያቸውና ትታቸው ትወጣለች። ከዛ በኋላ ዴቪድና አደይ ወሬያቸው ይቀጥላሉ። ውድና እየተከበራችሁ የቻናሌ ቤተሰቦች ሰራተኛዋ አደይ ከሚለው ድራማ ዛሬ እዚህ ድረስ አቅርቤላችኋለሁ። በቀጣይ ክፍል ቤዛና ፍቅር ከምን ይደርሳሉ፣ እንዲሁም ደግሞ ፍቅርና አደይ እንዴት የሆኑ ይሆን የሚለውን ይዤላችሁ የመመጣ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። የሰራተኛዋ አደይ አድናቂዎች የሆናችሁ እንዲሁም የአደይ ወዳጆች አይከፈልበትም እና ቪዲዮዬን ላይክ እንዲሁም ሰብስክራይብ አድርጉልኝ። ቪዲዮ ጨርሳችሁ ይውልኝ ማሮቼ ፍቅሮቼ ብላለች ሀቢባ። እንደዚህ ልበላችሁ እንጂ እኔም አልሆነም ነገሩ እና እኔም የመዳም ቅመም ነኝ ከኩሽና ገደፍ አድርጉኝ እህታችሁ አይደለም። ለማንኛውም ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ እያልኩኝ በዛው ልሰናበታችሁ። ባይ ባይ።